እርታይ እንዲልሽ ያለሽ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስራ ቆይታ እንዴት ነው? እኔ ደህና ነኝ፣ ክብሩ ይስፋ መድኃኒዓለም። እኔ አንድ ነገር ላስቸግራችሁ፣ ይሄን ቻናል እባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ ኮፕሊክ አድርጉልኝ። በስመ አብ በጣም ነው የተመታው። በጣም ምን እንደሆነ አላውቅም፣ በጣም ወርዷል እና እንደ ድሮ አይደለም። እስኪ ኮፕሊንክ በተቻላችሁ መጠን ሁለትም ሶስትም ኮፕሊንክ አድርጉልኝ። ወዳችኋለሁ። እንግዲህ ዛሬ የመጣሁበት ዋነኛው ምክንያቱ ምንድነው? አቶ ዳኒ የሚባለው ልጅ ታውቁታላችሁ? ዳኒ የጽጌ ባል ታውቁታላችሁ? ወደ ድሮ ሚስቴ ተመልሻለሁ ምናምን እያለ ነው እንግዲህ ወደ ሩታ መጥቷል። አያልቅበት መቼም የኛ ሰው ሁሉ ነገር በቃ በጣም የሚያስቅ ነው እና ወደ ድሮ ሚስቴ እመለሳለሁ ልጄ ነው ያለው እያለ ነው እንግዲህ። ቆይ ሩታ የወለደችው ልጅ የማን ነው ልጅ? እኔ አንድ ጥያቄ ልጠይቃችሁ። ሩታ የወለደችው ልጅ የማን ነው ልጅ? ያብርሽ አይደለም እንዴ? ቆይ እኔ ያብርሽ እንደሆነ ነው የማውቀው፣ ግን እሱ የራሴ ልጅ ነው አለ። ታምናላችሁ ይሄንን? እንዴ ተው ዳኒ፣ አበዛኸው፣ የምር በጣም አበዛኸው። እኔ በጣም ነው ያፈርኩት እንደዛ ስትል። ጭራሽ አበባ ይዘህ ሩታ ቤት ባለጌ ነው። የምር ጥሩ አይደለም። ብቻ ይገርማል። የድሮ ሚስቴ አይ ነው ካሁን በፊት ብዙ ነገር አሳልፋችኋል። ስቲል ነው የጽጌ ቻናል 94000 ሰብስክራይበር ያለውን ቻናል ስቲል ነው አብርሽን ያዘጋው እያላችሁ ካሁን በፊት ብዙ ቪዲዮ ሰርታችኋል። ግን ያዛን እልባቱ ሳይገኝ ድጋሚ መጥቶ ልበጠበጥ ነው። በቃ እናንተ የሰው ህይወት ከመበጥበጥ ውጪ ስራ የላችሁም። እኔ በጣም ስለሚያስጠላኝ ነው ማለት ልጆቹ ይታረቃሉ ሲባል በቃ በመካከላችሁ ሌላ ሰው ይገባል። ከዚህ ጋር አቆሙ ሲባል ከሌላ ደስታ የሚባለው ልጅ ትናንትና ሩታ አባራዋለች። ለምን? ሩታን ደብቋት ነበርና ልጅ እንዳለው ሩታን ደብቋት ነበርና ከሩታ ጋር ግንኙነት የነበረው ግን እሱን ያው ትናንትና አባራው። ዳኒ ዛሬ ገባ። እኔ በጣም ነው የሚገርመው። ብቻ አረ ለአብርሽ ሰላም ስጡት እንዴ! አረ ቤቱ እንኳን አንድ ቀን እንኳን ጥሩ ላይፍ እንይበት ማለት የድሮ ላይፋቸውን ይኑሩበት። አሁን ስቲል ነገ ምን አለ በሉኝ ይበጠበጣል። አብርሽና ዳኒ ነገ ይጣላሉ። ያኛውም መምጣቱ አይቀርም። ደስታ የሚባለው ልጅ እሱም መጥቶ መበጣበጣቸው አይቀርም። እና ዳኒ በጣም ነው የምታሳፍረው። ጥሩ ሰው ትመስለኝ ነበረ ግን እና በጣም ታሳፍራለህ። የሰው ሚስት የሰው ልጅ ሚስቴ ልጄ ይባላል እንዴ? በዋይፋይ መገናኘት ጀመረ እንዴ? እኔ እስካሁን ድረስ እንደዛ አይነት ሰምቼም አላውቅም። ልጄ ሚስቴ ይባላል። በጣም ውሸት፣ ትልቅ ውሸት። እስኪ አንድ ቪዲዮ ላሰማችሁ። እስካሁን የወሰድኩት ጊዜ በቂ ነው። ስለዚህ አሁን ላይ የማስበው ምንድነው መመለስ አለብኝ። አንዳንድ ሰዎችን ደግሞ መጠየቅ አለብኝ ብዬ ስላሰብኩኝ ዛሬ ተመልሼ መጥቻለሁ። በእርግጠኝነት ይሄን አበባ ስታዩና እኔ ስትመለከቱ እንግዲህ ማንን ሊጠይቅ ነው ብላችሁ እንግዲህ ግራ እንደምትጋቡት። ዝም በል ወሬኛ አንተ። እዛም ወጠረገጠ ምንድን ነው እንዴ? አንዴ ዋንትያ ጋር ትበራለህ፣ አንዴ ጽጌን፣ አንዴ ሩታን፣ አንዴ ሜሪን። አንተም ወንድ ልጅ አይደለህ እንዴ? እንደዚህ በቃ እንደዚህ ሲዘሉ በጣም ህይወታችሁን ጊዜያችሁን ነው የምትቃጩት። እና ሁሉ ነገር አለ፣ ሁሉም ነገር በእጅህ ነው። አንተ አሁን አግብተህ መውለጅህ ነበረ፣ ግን ያው አይታወቅም። እኔ ራሴን ሐሳቤን የተናገርኩት ግን ያው
ያላረገበት ምክንያት ሊኖረው ይችላል። ግን እኔ እንደዚህ ማረጉ በጣም አስጠልቶኛል። የምር ጭራሽ አበባ ይዞላት ነው የገባው። አብረሽ ግን ቤት ውስጥ የለም ብላችሁ ታስባላችሁ? ግን አበባ ይዞላት ሲገባ አብረሽ ቤት ውስጥ የለም እርግጠኛ ናችሁ? እኔ ግን ያለ ነው የሚመስለኝ። እስኪ አበባውን ሁሉ ሰጥቷታል። ብቻ አይ የጉድ አገር ገንፎ እያደር ይፋጃል ይባላል እና ተረቱ ይሄ ተረት ቢቀርብህ ይሻላል። ያው አብረሽ ካሁን በፊት ማለት በብዙ ነገር ሰድበኸውም ገፍትረኸውም ነው ጥበቃ ላይ ድረስ ገፍትረው አይቻለሁ። የሆነ ቪዲዮ ቻናሌን እናንተ ናችሁ ያዘጋጃችሁት በሚለው ምክንያት በፊት ገፍትረው ምንም አላለህም፣ ጸጥ ነው ያለህ። ግን አሁን እንኳ በጣም ተደፋፈራችሁ። የምር በጣም ሲበዛ። ሌላው ቪዲዮ ምንድነው ብሩክና ሃይሚ እንግዲህ አብረው አደሩ የሚል ቪዲዮ አይቼ ደነገጥኩላችሁ። የምር ግን እኔ በጣም ነው ያሳቀኝ ቪዲዮ። ቅድም እያየሁት ነበርና ብሩክ በቃ ፈታ ሰሞኑን የሌለ በቃ ፈታ ብሏል ማለት ከምን ደረሰ ማለት ከእዩ ጋር ያላችሁ ጉዳይ ከምን ላይ ደርሶ ነው አሁን አብረን እንደ ምናምን አይ ነው ግን ይገባኛል ሁሉንም ነገር አጠገባችሁ ባልሆንም እንደዚህ ጀስት አንደርስታንዲንግ አረጋዋለሁ። ግን ሃይሚ እንዴት ነው ብሩክ ትናፍቂኛለሽ፣ ግዴታ ዛሬ አብረሽኝ ማደር አለብሽ መብቱ ነው አይደለም? እስኪ ጥያቄ ምልክት እናንተ ደግሞ ከኮሜንት ስር ጻፉልኝ። መብቱ ነው አይደለም? መጀመሪያ ሽምግልና መቅደም የለበትም ብላችሁ ታስባላችሁ? ብቻ ያው ሁሉን ነገር ያው እነሱ የሚያውቁት ነው። ግን እንግዲህ አስገድዶ አብሯት ተኝቷል። ያው ካሁን በፊትም አናውቅ። ግን ሃይሚ ያለ ፍላጎቷ እንግዲህ እንደዚህ እስኪ አንድ ቪዲዮ ላሳያችሁ። አብሮ ማደር ማለት እንዴት እንደሆነ ላሳይሽ። እንዴት ነው? ይኸው ተኝ በቃ እንዲያቀፍሽ በቃ ተኛለሁ። እንግዲህ ሃይሚ ያው እንግዲህ አርፈሽ መተኛት ነው ያለብሽ። ምንም ማድረግ አይቻልም። አለቃ ካዘዘ አዘዘ ነው። እንግዲህ መልካም መኝታ ይሁንላችሁ። ጥሩ ነው። ያው 4 ልጆች ያው በቅርቡ እንደሚመጡ እያወራችሁ ነበረ። ወደፊትም ይመጣሉ። ብቻ ያርግላችሁ። ቆንጆ ላይፍ አሳልፋችኋል። በጣም ፈታ እያረጋችሁን ነው ደግሞ በጣም እኔ ሰሞኑን በጣም ብሩክ ፈታ እያረከኝ ነው በጣም የምር እና እናመሰግናለን። ሁላችሁንም እድሜና ጤና ይስጣችሁ። እንደዚሁ በፍቅር ኑልን። መልካም ጊዜ፣ መልካም ምሽት። ቴንክ ዩ ሶ ማች